ወገኖቼ ዛሬ ምን ይዤ እንደመጣው ብታዩ ሀገርን እንዲህ ያመሰ እየበጠበጠ ያለው በአሁን ሰዓት የተማረ ኃይል ነው። ተማርኩኝ የሚለው ኃይል ነው። ትላንትና ብቃት ተረጋግጧል ብለህ ያስወጣውን ሹፌር እንደገና ብቃትን ላረጋግጥልህ ብለህ ስትል ሼም አይዛችሁም? ምድረ ኢልቢስ ብር መሰብሰቢያ አይዲያ እንኳን ብታጡ ሌላ አይዲያ አፈጥሩም። አይደብራችሁም እንዴ እናንተ? አሁንም እናገራለሁ የመብት ጥያቄ እንጂ ፖለቲካ አይደለም የምንጠይቀው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴቱ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ ያሰብኳትን ነገር ይዤላችሁ መጥቻለሁ። ባለፈው እንግዲህ እንደነገርኳችሁ በዛሬው ዕለት ለማቅረብ የምፈልገው እንግዲህ አንዳንድ ተቋማት ለህዝብ ተብለው ተቋቁመው እንደገና ደግሞ በህዝብ እንግዲህ ግብር ክፍያ እየተስተዳደሩ ያሉ በጣም ብዙ ተቋማት የራሳቸው የግል ያደረጉ አንዳንድ እንግዲህ ሚኒስቴሮችን በሏቸው ኃላፊዎች አሉና ከነዛ መሃል እንግዲህ ዛሬ የምናነሳው ደግሞ ያው መንገድ ትራንስፖርት ነው ብዬ ነግራችኋለሁ። መንገድ ትራንስፖርት ውስጥ በጣም ብዙ ሰው ያውቃል። በጣም ብዙ አይነት ስራዎች ይካሄዳሉ። እንዲያውም በቃ የከሌ ዘመድ ቤት ይባላል እና ይሄንን ሁላችሁም ታውቃላችሁ። የሾላ ልጅ ነኝ። ስለዚህ ብዙ ነገር እናውቃለን ስለ መንገድ ትራንስፖርት ገና ጥንት ድሮ በቦሎ ሰልፍ በነበረበት ጊዜ ማለት ነው እና እስከ ዛሬ አለ። ይሄ አሁን ባለው ጊዜ የመጣ ነገር ሳይሆን ከጥንት ጀምሮ ተያይዞ የመጣ ብዙ አይነት ምስጢር ያለበት እንግዲህ ተቋም እንደሆነ ብዙ ሰዎች ያወሩታል። ዛሬ ደግሞ እኔ በተቻለ መጠን እንግዲህ ይሄ አዲስ የመጣው መንግስት ለእንደዚህ አይነት ነገሮች መዘጋጀትና ራሱን እንግዲህ ከህዝብ ጋር እኩል አድርጎ ችግር ያለባቸውን ቦታዎች እንግዲህ እያረመ መሄድ አለበት በሚል ነው እንደዚህ አይነት ነገር ማቀርበው። ባለፈው ላቀረብኩላችሁ እንግዲህ ለነበረው ፕሮግራም ብዙዎቻችሁ የሰጣችሁት ብልጽግናን ምናምን የፖለቲካ አይነት ነገር አርጋችሁት ነበረ። እኔ በዛ አይነት አይደለም ያደረኩት ጠቅላላ ስለ ተቋም ነው መናገር የምፈልገው። ስለ ግለሰቦች በሚሰሩት ስህተት በተቋም ውስጥ ያሉ ችግሮችን እንጂ መግለጽ የምፈልገው በምንም ተአምር ከፖለቲካ ወይም ከፓርቲ ጋር ያለኝ ምንም አይነት ጉዳይም የለኝም። እኔ እነሱ አስተካከሉ አላስተካከሉ፣ ዋናው ግን ለህዝብ የሚጠቅም ነገር መናገር የሁላችንም ግዴታ በመሆኑ ይህንን ስለማምን እንደነዚህ አይነት ነገሮች አንዳንድ ጊዜ አቀርብላችኋለሁ ማለት ነው። ከዚህ በፊት እንግዲህ ፖሊሶችን ተናግሬያለሁ። ይሄን በዚህ ታውቃላችሁ። ባለፈው ደግሞ ቴሌቪዥን ጣቢያዎችን እንግዲህ የሰሩትን ስህተት ለመናገር ሞክሬያለሁ። በአሁኑ ደግሞ ሰሞኑን እንግዲህ በጣም ሲነጋገርበት የነበረው የመንገድ ትራንስፖርት ችግር አለ። ይሄ ችግር ዛሬ የመጣ ሳይሆን ከዚህ በፊትም የነበረ ነገር ስለሆነ ያለፉትን ነገሮች ሰብሰብ አድርጌ ለማቅረብ ሞክራለሁ። አሁን ግን በሰሞኑ በተፈጠረው እንግዲህ በማደስ በሚባለው ጉዳይ የተነጋገረበት ህብረተሰቡ በጣም እየጮኸ ያለበት ጉዳይ ስለሆነ ለነዚህ ህብረተሰብ ደግሞ በተቻለ መጠን ይሄ ሚዲያ በሹፌሮች ላይ በተለይ ባለው ጉዳዮች ላይ ብዙ ጊዜ ስለማቀርብ አሁንም ይሄን ነገር ላቀርብላችሁ እወዳለሁ ማለት ነው። በትዕግስት ተከታተሉትና የራሳችሁን ኮሜንት ስጡበት። ይሄ ነገር ወደ መንግስት እንዲደርሱሉ እንግዲህ ሁላችንም መጣር አለብን ማለት ነው። መልካም ጊዜ ይሁንላችሁ። እስቲ መጀመሪያውን ላሳያችሁ። ዋው ይገርማል! ለእውነተኛና ፈጣን ወቅታዊ ጉዳዮች ትኩስ ነገርን ተከታተሉ። አንድም ኢትዮጵያ ውስጥ አንድም ከባድ ተሽከርካሪ ሆኖ ተሳቢ ዛሬ ላይ በትክክል ሊብሬ ላይ ገብታችሁ ብታዩ ከ240 ኩንታል በላይ የሚሰጠው ተሳቢ የለም። ከ450 ኩንታል በታች የሚጭን ተሳቢም የለም ኢትዮጵያ ውስጥ። ይሄን መንግስት እያወቀ እንዴት እንደሚገቡ እያወቀ አይሱዙ በ35 ኩንታል ይገባል። ከወገብ በላይ በቡኒ ቀለም ተደርጎ ብረት ተቀጥሎበት ከብረቱም በላይ እንደምትመለከቱ ደግሞ እስከ አናቱ ጭኖ ወደ ግራ ወደ ቀኝ የተወዛወዘ እንዲሄድ የሚፈቅድ መንግስት ባለበት ሀገር ሹፌሩ ብቃት የለውም ብሎ መናገር በጣም አግባብነት የሌለው ነው በእኔ እምነት። እስቲ ፈታኙን ራሱ ማለት ነው ፈተናቸዋል ያለውን እችን መንገድ ብቻ እንደው ማለት ነርቶ ሳይሆን በአይምሮ አስቦ እስቲ ይፈተን። እስቲ በአይምሮ አስቦ ምን ማድረግ እንዳለበት፣ ማርሽ መቀነስ እንዳለበት፣ ፍሬኔቱ ጋር መያዝ እንዳለበት፣ መሪየቱ ጋር መጠቆም እንዳለበት በአይምሮ በኢማጂኔሽን በቃ ራሱን እስቲ እንትን ይፈትንና ካለፈ በእውነት ሹፌር እንፈተናለን፣ ችግር የለውም። በእውነት ትላንትና ብቃት ተረጋግጧል ብለህ ያስወጣውን ሹፌር እንደገና ብቃት
ላረጋግጥልህ ብለህ ስትል ሼም አይዛችሁም? ምድረ ኢልቢስ ብር መሰብሰቢያ አይዲያ እንኳን ብታጡ ሌላ አይዲያ አፈጥሩም። አይደብራችሁም እንዴ እናንተ? እንዴ ሰው እንደሞኝ በቃ ሁሉንም ነገር እሺ እያለ ሲቀበል እንደ ሕፃን ልጅ ነው እንደምታስቡት? ወይ በተቋም በኩል የሚመጣ ጭሳጭስ ካለ እኛንም እያስጨሳችሁን አንድ አይነት እንዴ ዞሮባችሁ አታዞሩብን እንጂ እንደገና ብር እንትን አረሽም ነው በእናትህ። ያን የመሰለ በረሃ ለበረሃ እንደዛ እየሾፈረ የሚነዳን ሹፌር አሁን ና ብቃትን ላረጋግጥልህ ብለህ ስትጠራው አታፍርም? ምን የማይገደልበት የማይታገትበት መንገድ ላይ የማይሳቀቅበት ላይሰንስ ልትሰጠው ነው? አረ ያስጠላባችኋል። በስመ አብ ወልድ ምድረ ኢልቢስ። ስንሞት የት ነበራችሁ? ስንታገት በየመንገዱ ስቃይ ስንበላ የት ነበራችሁ? ያኔ ለምንድን ነው የሹፌር ስቃይና የሹፌር መከራ ይብቃ ብላችሁ አንድ ቀን በሚዲያ ወጣችሁ የሚመለከተውን አካል ያልጠየቃችሁልን? ዛሬ ጀግኖች ብራችሁ ጎደላ፣ ኪሳችሁ ጎደለ፣ ሆዳችሁ ጎደለ፣ ሆዳም ከርሳም ለክስክሳሙላ ዛሬ መጣ ብቃት ማረጋገጫ። የምን ብቃት ማረጋገጫ ነው? የኢትዮጵያ ሹፌር አንድ ቦታ አንድ ደርሶ ሲመጣ ብቃቱ መንገዱ ራሱ ያረጋግጥለታል። በብቃት ማረጋገጫ ነው እንደ ሹፌር እያለቀ እየታገተ ያለው ብቃት ማረጋገጫ ስላጣ ነው እንዴ? ሽፍታ እያገተው እየገደለው ስቃይ እየበላው በየቦታው እየተሰቃየ ያለው ብቃት ማረጋገጫ ስላጣ ነው እንዴ? ሰሚ ስላጣ ነው እንጂ እዚህ ላይ ሹፌሮች ማህበር በጠንክሮ ሹፌሩን ከጎን አሰልፎ መከራከርና መጠንከር አለበት። በዚህ አጋጣሚም እንደው ቢያበጣ ነገር ይፈነዳል ማለት ነው። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ለሁላችንም እናርስ። ሁላችንም ድምጻችንን ባለን ቲክቶክ ድምጻችንን ማሰማት አለብን። ምረከርሳም ለክስክሳም ሁላ እንደሰማችሁት ነው። እንግዲህ በጣም ብዙ እንግዲህ ሰዎች በጣም ምሬታቸውን እንግዲህ እየገለጹ ይገኛሉ ማለት ነው። በዚህ በጣም በሚያሳዝን በዘመዳ ዘመዶች የተወጠረና እንግዲህ ብዙዎች ነገሮች አንድ ላይ ሆነው በጋራ በመስራት የሚታወቅ እንግዲህ ተቋም ነው መንገድ ትራንስፖርት ማለት የሁሉ ሰው የሚያውቀው ነገር ነውና በዚህ ተቋም ውስጥ አሁን እንደገና ብር መብያ መንገድ ስለፈለጉ ብቃት ማረጋገጫ ብለው ከዚህ በፊት ራሳቸው እንግዲህ የሰጡትን መንጃ ፈቃድ ብቁ አይደለም ብለው በማውረድ እንደገና አዲስ አይነት ነገር ለመስራት ፈልገዋል። ለምን አሁን ራሱ የመንጃ ፈቃድ ማውጫ ገንዘብ በጣም ሲበዛ ከፍተኛ ስለሆነ ማት ህብረተሰብ ማውጣት አቁሟል የሚባለው እንዲያውም ምንድነው ከመኪኖቹ በላይ ሰዎች መንጃ ፈቃድ አውጥተው ነበረ። ነገር ግን ስራው ምኑም ስለሌለ በእጃቸው ነው ያ መንጃ ፈቃድ አለ እንጂ የሚባለው እንቅስቃሴ የለበትም እና በአሁኑ ሰዓት ቢዝነሳቸው ስለተመታ ሌላ ሚንስ መፍጠር ስላለባቸው እንግዲህ ህብረተሰቡን መንጃ ፈቃድ ይዞ የሚንቀሳቀሰውን ህብረተሰብ ብቃት የላችሁምና እንደገና ብቃት ማረጋገጫ ያስፈልጋችኋል በሚል ጥያቄ ነው የገባው ማለት ነው። አስቡት፣ መንጃ ፈቃዱ የወጣው ከነሱ ነው። እነሱ አስተምረናል ይሄ ይበቃቸዋል ተብሎ የወጣውን መንጃ ፈቃድ ብቁ አይደለም ብለው እንግዲህ እንደገና ሌላ መንጃ ፈቃድ ወይም በሎት ማውጣት አለባችሁ ተብሏል ማለት ነው ህብረተሰቡ። በዚህ ምክንያት ብዙ አይነት ሮሮና ጩኸት አለ ማለት ነው። እነዚህ ሰዎች ወይም ይሄ ተቋም በጣም ስሙ የሚታወቀው በምንድነው? ገንዘብ እየከፈሉ በነፃ መንጃ ፈቃድ በመስጠት ነው የሚታወቀው። ይሄ ማንም ሰው የሚያውቀው የአደባባይ ምስጢር ነው ማለት ነው። ይሄንን ነው እንግዲህ ህብረተሰቡ እየተቃወመ ያለው። በዚህ ምክንያት ብዙ ሰዎች ብዙ ነገር ብለዋል። ምሬቱን ላሰማችሁ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ሀገርን እንዲህ ያመሰ እየበጠበጠ ያለው በአሁን ሰዓት የተማረ ኃይል ነው። ተማርኩኝ የሚለው ኃይል ነው። ለኢትዮጵያ የተማረ ኃይል አያስፈልጋትም ጭራሽ። አገርን ለማፍረስ ካልሆነ በስተቀር ማለት ነው የተማረ ኃይል ለኢትዮጵያ አያስፈልግም። የድሃውን ስቃይ ለማብዛት ካልሆነ በስተቀር ሌላ ምንም ስራ የላቸውም። ነጮች ተምረው የማህበረሰቡን ችግር ይቀርፋሉ፣ የማህበረሰቡን ስቃይ ያቀላሉ። እኛ ሀገር ደግሞ ተምረው መልሰው የድሃውን ማህበረሰብ ህይወት እንደገና ሹፌር እኮ ሌላ ጠላት የለውም። ድሮ መንገድ ትራንስፖርት የሹፌር ጠላት ማለት መንገድ ትራንስፖርት ነው። በአሁን ሰዓት ቀንደም ጠላት። እስኪ ስለ ሹፌር አንድ ህግ አለ ህይወት ሊያቀል የሚችል የሹፌርን መብት አስመልክቶ ያወጡት ህግ አለ? እስካሁን የለም አንድ ህግ እንኳን። ቀቀለህ ብለው ያንተን ብቃት ማረጋገጫ ማለት ነው። እኛ 20-30 ዓመት የነዳነው በአንተ ብቃት ማረጋገጫ አይደለም። ራስን ከውጭ ጋር አታነጻጸር። በጭንቅላትም በአመለካከትም በቅንነት በምንም አትገናኝም። ቆሻሻ
አንተ ማነህ? እንደ ነጮች አስብ። ነጮች ውስጣቸው ነጭ ማለት ነው። ልንገርህ፣ ሶፍት ነው። እንዳንተ ቆሻሻ አይደለም። ስለ ሰው ልጅ ችግር ማንም ሰው እንዳይቸገር ሳይቸገር እንዲያሽከረክር ነው እነሱ ህግ የሚያወጡት። የነሱን መብት ላይ ነው የሚሰሩት። ለዜጋ ተጨንቀው ከልባቸው ነው የሚሰሩት። እንዳንተ ለጥቅም አይደለም፣ ቢዝነስ አይደለም። እዛ ጫካ ላይ ታሳግተናለህ፣ እዛ ላይ ሌላ ቢዝነስ፣ እዚህ ደግሞ ሌላ ቢዝነስ። ከየት አምጥተን ነው እኛ ለአንተ በየጊዜው ገንዘብ የምናመጣው? አሁን ደግሞ እዚህ ጋር ሌላ መዋጮና ሌላ ገንዘብ አውጡ ልትል ነው አይደለ? እኛ ትምህርቱን አንቃወምም። ስልጠና ሊሰጠው ይገባል፣ አፕዴት ሊደረግ ይገባል። 100% እንቀበላለን። ግን የማንም ቆሻሻ ከሜዳ ላይ መጥቶ እንደዚህ ብቃት ማረጋገጫ ነው አፌን ሞልተ ማውራቱ ይሄ ምንድነው? እችን ምርጫ ለማሳመጽ ለማሳደም ፈልገህ ነው። እኛ ከፖለቲካ ችግር የለብንም፣ ከምንም ነፃ የሆነን አሽከርካሪዎች። የግድ አታገናኝን። እችን ምርጫ ለማበላሸት ሆን ብላችሁ መንግስት ላይ እንደመሽገር ተለጥፋችሁ የመንግስትን ምርጫ ለማበላሸት ሆን ተብሎ የተሰራ ሴራ ነው። እኛን አይመለከትም። እዛው ራስህ ንዳበት። አንተ ሱፍን ከረባትህን ቂቅ አድርገህ በሹፌሮች ትጫወታለህ፣ ህግ ታወጣለህ፣ ህግ ታረቃለህ። እኛ ልጆቻችን ለማሳደግ ለመኖር፣ ቤተሰባችን ለማስተዳደር፣ ሀገራችን ለመጥቀም እንሯሯጣለን። አንተ ደግሞ ላንተ እንዲመች ላንተ ለነገ ህይወት እንዲሆን አድርገህ ህግ ታረቃላችሁ፣ የህግ አካላቶች ማለት ነው። እባካችሁ እኛ ሹፌሮች እጅግ በጣም ምርር ብሎናል፣ ድክም ብሎናል። አየህ ወንድሜ፣ አየህ ስለ እውነት እጅግ እኛ ያለንበት ነገር ከባድ ነው። መንግስት አይረዳንም፣ ህዝቡ አይረዳንም፣ ወጣቱ አይረዳንም። እኛ ሹፌሮች ያለብን ችግር ማለት ነው። አሁን ደግሞ ሾፌሮች ብቃት ማረጋገጫ ይወሰዱ። እሺ እንወስዳለን። እነዚህ ብቃት ማረጋገጫ ሲሰጥ እውነት መንግስት ብቻ ፈትኖ ይችላል ወይስ ለግል ትምህርት ቤት ነው የምትሰጡ? ወይስ ያዘጋጃችሁት የሆነ ሰው የሆነ ድርጅት እንዲጠቀም ያዘጋጃችሁት ነገር አለ ማለት ነው? ከዚህ በፊት ፎርጂ መንጃ ፍቃድ ሲሰጡ የነበረ ትምህርት ቤቶች አሉ። ሳያስተምሩ መንጃ ፍቃድ ሲሰጡ የነበሩ ትምህርት ቤቶች አሉ። እነሱ ነው መጠየቅ ያለባቸው። የነሱ ጥፋትና የነሱ ችግርኛ ላይ ነው ጫናው መፍጠር ያለበት። እኔ በኔ ጊዜ የግል ትምህርት ቤት የለም። ጅማ በመንግስት መስሪያ ቤት ውስጥ ነው ትምህርቱ። አዲስ አበባ መንግስት መስሪያ አጠቃላይ ሁሉ ለቀምት መንግስት መስሪያ ቤት ውስጥ ነው ፈተና የሚሰጠው። አሁን ቀለል ላድርግላችሁና አዲስ አበባ ውስጥ እኛ መንጃ ፍቃድ ስናወጣ ቃሊቲ በቃ ራሱን የቻለ ቁልቁለት አለው፣ ሜዳ አለው፣ ውስጥ ለውስጥ ምልክቶች የተሟላ አላቸው። ከዛ በኋላ ወጥተን ደግሞ ከተማ ውስጥም እንደዛው ለፈተና እንቀርባለን። ክፍለ ሀገር ላይ ያሉ ትምህርት ተቋማት፣ የግል ትምህርት ተቋማት እውነት በስነ ስርዓት በትክክለኛ ዘመኑን የዋጀ መኪና አሰልጥነዋል ልጆችን? በስነ ስርዓት አሰልጥነዋል ልጆችን? እነዚህስ የነሱ ጥፋት እኛ ጫንቃ ላይ መውረድ አለበት? እኛ ጫንቃ ላይ መሆን አለበት? ምን ተፈጠረ? ለምሳሌ እኔ በ1994 ዓመተ ምህረት ነው በ1994 ዓመተ ምህረት ነው አራተኛዬን ወሰድኩ። በ1997 ደግሞ አምስተኛዬን ወሰድኩ። ከ1997 ጀምሮ ተሳቢ ነዳለሁ። በ1997 የአምስተኛ መንጃ ፍቃድ አለኝ ማለት ነው። በ1994 96 ደግሞ ገልባጭ ነዳ ነበር። አየህ እኔን ነው ብቃት ማረጋገጫ መስጠኝ ማለት ነው። ብቃት ማረጋገጫ ማለት እኮ ተምረን ሰልጥነን ነው መንጃ ፍቃዳችን የወሰነው ቃሊቲ አዲስ አበባ ላይ ማለት ነው። እና አሁን ምን አይነት የብቃት ማረጋገጫ ነው? እሺ ይሁን፣ ከግማሽ በላይ ሾፌሮች
ስራ አጥቶ መንጃ ፈቃድ ይዞ ሰልጥነው ተምረው መንጃ ፈቃድ ወስዶ 2 ዓመት ያልነዱ 3 ዓመት ያልነዱ 5 ዓመት ያልነዱ 10 ዓመት ያልነዱ ስራ በማጣት የተቀመጡ አሉ ቤት ውስጥ ማለት ነው። ምሳሌ 300,000 ሾፌር ቢኖር 100,000 ሾፌር ስራ ላይ አይደለም። ስለዚህ እነዚህ ሰዎች እንዴት ነው ብቃት ማረጋገጫ ሊወስዱ የሚችሉት? እንዴት ነው ብቃት ማረጋገጫ ሊወስዱ የሚችሉት? እኛስ ስራ ላይ ያለነው ሰዎች እሺ እንውሰድ ብቃት ማረጋገጫ። እነዚህ ሰዎች ስራ የላቸው። ሹፍርና እኮ ነው። ያው ለምሳሌ ካምፓኒ ኦይል ሊቢያ ነው የፈሳሽ ነው። በየአመቱ ስልጠና እንወስዳለን በየአመቱ ማለት ነው። ስራው ላይ ያለንም በቃ ፍሬሽ እንድንሆን እንደ አዲስ ሆነን እንሰለጥናለን ማለት ነው። የምናውቀውን ትምህርት እንደ አዲስ ያሰለጥኑናል። ሹፍርና ህይወት በጣም እጅግ በጣም ከባድ ነው። አሁን ስራ ላይ ያለው ሲፈተን ችግር የለውም፣ የመንዳት ችግር የለበትም። እነዚህ ወጣቶች፣ ሴቶች፣ ወንዶች ምንድነው የሚሆኑት? ምንድነው የሚሆኑት? እንደሰማችሁት ነው። በጣም በሚያሳዝን ሁኔታ ነው እንግዲህ ብዙ ሰው በጣም አስተያየቱንና እንግዲህ ምሬቱን እየገለጸ ያለው ማለት ነው። እነዚህ ሰዎች የተለመደ ነው፣ ያውቁታል እንደነዚህ አይነት ነገር እና ምንጊዜም ኃይላቸውን ለማሳየት ማሩት ነገር የለም። እኛ ስህተት የለብንም፣ ምንጊዜም ፍጹም ነን ነው የሚሉት። መንግስትም ይህንን ነገር በምንም አይነት ማስቆምም የሚፈልግ አይነት መንገድ ያለበት የለም እስካሁን ድረስ ከነበረው ማለት ነው። ለዚህ ነው ከዚህ በኋላ እንግዲህ ይሄ መንግስት አዲስ ህይወትን አዲስ ስርዓትን እዚች ሀገር ላይ አሰፍናለሁ ካለ ምክክር መስሪያ ቤቶች ነው ምክክር ምናምን የሚሏቸው ነገሮች ተሰብስበው እንደዚህ አይነት ነገር የሚፈጥሩ ከሆነ ይሄንን አይነት ነገር ነው እንግዲህ ማስተካከል ያለባቸው። በየመስሪያ ቤቱ ማንም ሰው ተነስቶ የሚያወጣውን እንግዲህ ማስታወቂያም ሆነ የገንዘብ መብያ መንገዶችን መንግስት እንዴት ነው የሚከላከለው? ህብረተሰቡስ ለዚህ ደግሞ ምን አይነት መንገድ አለው ማስቆም የሚችለው የሚለው ነገር በስነ ስርዓቱ ህብረተሰቡ ተወያይቶ አንድ የሆነ ልባት መስጠት ያለበት ይመስለኛል። ከዚህ በኋላ እንደነዚህ አይነት ነገሮችን እየተፈለጉ ካልተስተካከሉ በስተቀር ስቲል ጫናው ያው ደሃው ምስኪኑ ህብረተሰብ ላይ እንደቀጠለ ይሆናል ማለት ነው። ዛሬ ጊዜ ስልጣን መያዝ የሀብት መገለጫ መንገድ ስለሆነ ይሄንን አይነት ነገር አስቆሞ ለህዝብ መቆም እንዳለበት የሚያደርግ መንግስት ስለሆነ የሚፈልገው በአሁኑ ሰዓት ያንን የሚያደርግ መንግስት እንዲመጣ እኛ ሁላችንም እንግዲህ ጫና ማድረግ አለብን ማለት ነው። ለዚህ ነው ይሄን ነገር እንግዲህ በተቻለ መጠን ኮፒ ሼር ምናምን የሚባለው ነገር አርጋችሁ በተቻለ መጠን ለመንግስትም ሆነ ለማንም ደርሶ እውነት ይሄ ነገር ትክክል ነው ወይ? እስከመቼ ነው እነዚህ ተቋሞች እንደዚህ አይነት ችግር የሚፈጥሩት ህዝቡ ላይ? በራሳቸው ስህተት በተፈጠረ ነገር ለምንድን ነው እነሱ ራሳቸው ፍጹም ሆነው ህብረተሰቡ የሚወነጀለው? ምክንያቱም ብዙ አደጋ ኢትዮጵያ ውስጥ እንዳለ ሁላችሁም ታውቃላችሁ። የዚህ አደጋ መንስኤ ደግሞ እንግዲህ አንዱ ያው የሹፌር ነው የሚባለው ነገር ግን ያው ሁላችንም እንደምናውቀው ሀገራችን ላይ የመንገድ ችግር አለ። መንገድ ስርዓት የለውም። ሁለተኛ አንጸባራቂ የሚባል ምን እንደዚህ ምልክቶች ምኖች በጠቅላላ እንደሌሉ እናውቃለን። መሀል ከተማ ላይ ራሱ ምንም ነገር መታየት ስለሚችል በተለይ በማታ ላይ ብዙ አይነት አደጋዎች ይደርሳሉ። ያ አደጋው ሲታይ እነሱ ውስጥ ዝም ብለው ያሳልፉታል እንጂ ትራፊኮችም ተነስተው ያው ሹፌርን ብሌም ያደርጋሉ እንጂ አንጸባራቂ ወይም ክሊር የሆነ ነገር ያለበት አካባቢ ብዙ ቦታ የለም። በውጭ ሀገር እንደምንመለከተው ከመብራት ውጪ ራሱ ማንኛውም ተለጣፊው ነገር በጣም አንጸባራቂ ስለሆነ ይታያል ማለት ነው። ብዙ አደጋዎች ከተማ ላይ እናያለን። ምንም አይነት የማየት በተለይ ዝናብ ሲዘንብ ምንም ነገር የማይታይ በሀሳብ በግምት የምንነዳበት አካባቢዎች እንዳሉ ሁላችንም እናውቀዋለን ማለት ነው። ለዚህ ሁሉ እንግዲህ መንስኤው ራሱ መንገድ ትራንስፖርት ይሄን ነገር ባጀት አውጥቶ መስራት ሲገባው ነገር ግን ያው ይቺ ብር እንግዲህ በየቦታው ስለምትሰበሰብ እንደነዚህ አይነት ነገሮች ክሊር ሆነው ስለማይታዩ ይሄንን አይነት ችግር እንግዲህ ህብረተሰቡ ላይ ይደርሳል ማለት ነውና መንጃ ፈቃድ ችግር አይደለም፣ የሹፌር ችግር አይደለም። መጀመሪያ ራሱ ተቋሙ ራሱን አስተካክሎ መቆምና እንደዚህ አይነት ችግሮች የሚታዩ ችግሮች መጀመሪያ ላይ ቀርፎ ሲያሳይ ከዛ በኋላ ይህን ነገር ደግሞ ተማሩ ቢል ማንም ሰው ደስታው በጣም ከፍ ያለ ነው። ያንን ነገር ለማድረግ ተግባራዊ ለማድረግ እርግጠኛ ነኝ ሁሉም ሰው ፈቃደኛ ይሆናል ማለት ነው። ለዚህ ነው ግን እንደዚህ አይነት ነገሮች የመጡ ማለት ነው። በጣም የሚያሳዝናችሁ ደግሞ እነዚህ ሰዎች እውቀት እንኳን የላቸው። አሁን ደግሞ እየወጣ ያለው ምንድነው ብዙዎቹን አካባቢ በስልጣን ይዘዋል። ነገር ግን እነሱ እንኳን የተሻለ እንኳን ትምህርት ያላቸው አለመሆናቸውና ከዚህም ከዛም እንደሚባለው እንግዲህ የተሰበሰበ ዲግሪ አለ። በዛ እንግዲህ ምልክት እየሰሩ ቦታ ስልጣን እየያዙ ያሉ እንዳሉ ስለታወቀ ይህንንም ደግሞ እንግዲህ የታወቀው እንግዲህ በርሲሳ አሁን በርሲሳ የሚባለው የራሱን የሆነ ነገር አሳይቷል። እስቲ እሱን ትንሽ ላሳያችሁ።
ኮሜንት ላይክ ሰብስክራይብ ትኩስ ነገርን ወገኖቼ ዛሬ ምን ይዤ እንደመጣው ብታዩ ይሄ የምታዩት የሌቭል 3 እና የሌቭል 4 ከርዳዳ ወረቀት የማቢውን ጥሩ ነው ስሙት ብቻ የቴድሮስ የዋላሸት ማን ነው? አሁን በቅርቡ በጣም ነው ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በመተባበር ሹፌሮችን የ5 ቀን ስልጠና ሰጥቼ ፈተናለሁ አበቃለሁ ያልበቃ ሰውዬ ማለት ነው። ሲጀምር ወደ ሌቭል የምትገባው 10ኛ ክፍል ወደ 11 ማለፍ ሲያቅትህ ነው፣ ወይም ደግሞ 12ኛ ክፍል ዩኒቨርሲቲ መግቢያ ውጤት ስታጣ ነው ወደ ሌቭል የምትገባው። እና ይሄንን ማለፍ ያልቻለ ሰውዬ ነው። የሚገርማችሁ በሚቀጥለው ዲግሪ ለመማር ሲኦሲ መውሰድ አለበት። ይሄንን እንኳን ማለፍ ያልቻለ ሰው ነው እንግዲህ ተባብሮ የኢትዮጵያ ሹፌርን የሚያበቃልን ማለት ነው። ተአምራቱ ትንግርቶቹ ይቀጥላሉ። ትላልቅ ማስረጃዎች ናቸው የደረሰኝ፣ ፕሮፖዛሎች፣ ኮፒ የተደረጉ ፕሮፖዛሎች ጭምር ቀስ እያልን እናወጣታለን። ቢኮዝ በስነ ስርዓት ሳንረብሽ በስነ ስርዓት መብታችንን እንጠይቃለን። ይሄ ከምንም የሚገናኝ ከመብት ጥያቄ ጋር የተገናኘ ብቻ ነው። ስለዚህ እንቀጥልብሃለን ነው የምልህ። ቴድሮስ የዋላሸት ክሞንክ የትራንስፖርትና ሎጂስቲክ ሚኒስትር፣ ለሁሉም ሹፌሮች ይሄ ጉድ እንዲደርስ ላይክ አርጉት፣ ኮፒ ሊንክ አርጉ ብዬ አላቅም። የሚደረገውን ነገር አርጉ። በተጨማሪም ፕሮፋይል ላይ ሄዳችሁ ሊንኳን ብቻ የዩቲዩብ ሊንኳን ብቻ ተጭናችሁ ሰብስክራይብ ብታረጉኝ ደስ ይለኛል፣ ዩቲዩብ ቻናሌ ማለት ነው። ካልሆነ ግን 5 ብር ደሞዜን የመክፈል ግዴታ አለባችሁ። እንቀጥላለን። ከረዳትነት ጀምሮ ነፋስ እየጠበሰኝ ያወጣሁትን መንጃ ፍቃድ ዛሬ ላይ መተህ ና ብቃትህን ትመዘናለህ ስትለኝ ትንሽ እንኳን አታፍርም? እኔ በነገራችን ላይ የወላችሁ ሹፌሮች አንድ ነገር ልንገራችሁ፣ ሁላችሁም ሹፌሮች ማለት ነው። ይሄ መንገድ ትራንስፖርት ውስጥ ያሉ ሰዎች በጠቅላላ ማሰልጠኛ የመኪና ማሰልጠኛ ከፍተው ሹፌርን ካላሰለጠንን የሚሉት እነሱ ናቸው። በእርግጠኝነት የምነግራችሁ ማለት ነው። ከወደብ እስከ ግድብ ድረስ ዕቃ ስናመላልስ ከርመን ዛሬ ላይ ሁሉም ነገር መሰረተ ልማት ተጠናቆ ሲያልቅ ሹፌርን መቀለጃ ሊያደርጉ ይፈልጋሉ። ማን የተመሰገነ ሹፌር አለ ኢትዮጵያ ውስጥ ሲጀመር ማለት ነው? እስቲ የትኛውን ሹፌር ነው ያመሰገናችሁት? በጥይት ሲቆላ ይኖራል እንጂ ሹፌር መቼም ተመስግኖ አያውቅም። በየቦታው ሲታገትና ሲዘረፍ ዝም ያላችሁ ሰዎች ዛሬ ላይ ደግሞ ለወቅልህ ወቅልኝ ማለት ጀመራችሁ። እኔ ረዳትነት ተጠብሼ ነው አይኔ ቀልቶ አይኔ በርበሬ መስሎ እስፖንዳ ላይ ታክኬ ስንት ዓመት ደሃ ቤተሰቦቼን ለመርዳት ረዳትነት ለፍቼ ፈግቼ ላቤን ጠብ አድርጌ ነው መንጃ ፈቃድ ያወጣሁት። የተማርንበትን ትምህርት ቤት ጠይቁ። መጀመሪያ የተማርንበት ትምህርት ቤት እኮ የመንጃ ፈቃድ ማሰልጠኛ ተብሎ ተልከን ነው እዛ ሄደን ባንክ ብር አስገብተን 8 ወር 9 ወር ጠብቀን ታሽተን ያወጣ ነው አይደል እንዴ? ዛሬ ላይ መታችሁ ኑ መንጃ ፈቃዳችሁን እኛ እንፈትናችሁ ድጋሚና ኑና እንደ አዲስ አውጡ የምትሉን ትራንስፖርት መንግስት ይህንን በጣም በአጽንኦት መከታተል አለበት። ህዝብን ለማሳመጽ ሆን ብለው የተነሱ ሰዎች አሉ። ስለዚህ ይሄ ሁሉ ሹፌር አድማ አደረገ ማለት በቃ ሀገሪቷ በአንድ እግሯ ቆመች፣ ጸጥ አለ። ኢኮኖሚያ እንዲህ ግሮሮ ነው ሹፌር ማለት ለሀገሪቱ። ስለዚህ መንግስት በጣም አጽንኦት ሰጥቶ ይህንን ነገር መከታተል መቻል አለበት። እኔ አንድ ነገር ልንገራችሁ፣ መንግስት እነዚህን ሰዎች ከፈተሸ ከጀርባው ብዙ ሌብነት አለ። እነዚህ ሁሉ ማሰልጠኛ ቤቶች እንዳለ መንገድ ትራንስፖርት የሚሰራ ውስጡ የመንግስት መስሪያ ቤት ውስጥ መንገድ ትራንስፖርት የሚሰሩ ሰዎች ማሰልጠኛ አላቸው እያንዳንዱ ማለት ነው ቢፈተሽ። ለዛ ነው እኛን ማሰልጠኛ ለማሰልጠኛ ክፈሉና ለትምህርት ቤቱ ክፈሉና የመንግስት ምዘና ፈተናውን ካለፋችሁ እንትን ትላላችሁ እና ስትማሩ ምንም አይነት ወጪ የለባችሁ የሚለው። አንከፍልም። ሲጀመር መማር እንማራለን፣ አንከፍልም። ሁላችሁም ሹፌሮች ይመለከታቸዋል ይሄን ነገር።
የአዲስ አበባ ትራንስፖርት ቢሮ በእርግጠኝነት ለአሽከርካሪው የቀረበ በየዓመቱ ቦሎን ለማደስ መንጃ ፈቃዱን ለማደስ ተጨማሪም ደግሞ ቅጣቶች ሲያጋጥሙት በየቢሮው ይመላለሳል። ታዲያ ይህንን ሁሉ እየተመላለሰ በቢሮ የሚመላለሰውን በየጊዜው የሚያገኘውን ለእርሱ የቀረበውን አሽከርካሪና ባለንብረት ከማወያየት ይልቅ ድርጅቶችን አወያይቶ ውሳኔን ለመወሰን ምን አነሳሳው? ይህስ ውሳኔ ድርጅቶቹን ነው የሚጠቅመው ወይንስ ሀገርን ወይንስ ደግሞ አሽከርካሪውና ባለንብረቱን ከ100,000 በላይ የሚሆኑ ተሽከርካሪዎችን ከ200,000 በላይ የሚሆኑ ወጣቶችን የተሸከመው ዘርፍ እንዲጠቅም የተፈለገው ህብረተሰቡን ወይንስ ደግሞ ጥቂት ሆዳደር ድርጅቶችን? ይህንን አሁንም ቆም ብሎ ሊያስብበት ይገባል። ይህንን መረጃዎች እዚህ ላይ ያጋራችሁ እነኚህ ሁሉ ከመንግስት ተቋም መስሪያ ቤቶች እንዲሁም ከህዝብ ተወካዮች ምክር ቤትና ከሚኒስቴር መስሪያ ቤቶች የወጡ ግልጽ ደብዳቤዎች ናቸው። እነኚህን አይቶና አጥንቶ መርምሮ የታክስ አሰባሰብ ሂደቱን 1341 እንዲፈጸም ግፊትን ቢያሳድር ወይም ፍቃድ ሰጧቸው ካላቸው አካላት ጋር ተግባራዊ እንዲያደርጉ ተጽዕኖ ማሳደር ሲገባው ለምን ወጣቱ ላይ ተጽዕኖ ማሳደር አስፈለገ? ወጣቱ ስራዬን ብሎ አክብሮ እየሰራ የሚጠበቅበትን የሀገር ውስጥ ገቢውን አመታዊ ፍሬ ግብሩን እየከፈለ በተጨማሪም ደግሞ የተለያዩ የልማት ስራዎች ላይ እየተሳተፈ ባለበት በዚህ ጊዜ ውስጥ ይሄንን መፍጠር ለምን አስፈለገ? ይሄ የኔ ጥያቄ ነው። የብዙ ወጣቶችም ጥያቄ ስለሆነ እኔም ጥያቄውን ጠይቄዋለሁ። ስልጠናው እንደማይቀር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ስልጠናው የማይቀር መሆኑን ሚኒስቴር መስሪያ ቤቱ ተናገረ ይለናል። ማስቀረት ይቻላል እንጂ እንዴት ነው እንደዚህ አባገነን አካሄድ? ሲጀምር አንተው ራስህ ብቃት አላቸው ባልከው ትምህርት ቤት ተማሩ አልከን፣ ተማርን። ከዛም በኋላ ራስህ ፈተንከንና ሰርቲፋይድ ናችሁ ደስ ባላችሁ የኢትዮጵያ መንገዶች ላይ መንዳት ትችላላችሁ አልክ። እሺ ከዛም በኋላ ተመልሰን እዛው ትምህርት ቤት እዛው አንተ ሰርቲፋይድ ናቸው ትክክል ናቸው ብቃት አላቸው ባልካቸው ትምህርት ቤቶች የምንማርበትና ገንዘባችንንና ጊዜያችንን ሎስ የምናደርግበት ምክንያት እኮ ነው ሊገባን ያልቻለው። ብቃት የላቸውም ካልክ ሌላ ትምህርት ቤት ነበር ማስተማር፣ ለዛውም ይቅርታ ጠይቀህ፣ ለዛውም ካሳ ከፍለህ፣ ለዛውም በሹፌሮች መልካም ፈቃድ ብቻ ሲሆን ጸባይህን አሳምረህ አጥፍቻለሁ ብለህ እንጂ ብያለሁ ብለህ ካፈርኩ አይመልሰኝ የሚባል አካሄድ አዋጭ አይደለም። ምክንያቱም ሀገሪቷ ያላት አንድ ህግ ነው፣ ፍርድ ቤት አለ። ስለዚህ ሚኒስቴር መስሪያ ቤቶች መመሪያዎችን ማሻር ይቻላል። በዚህ አጋጣሚ የድንበር ተሻጋሪ ሹፌሮች ማህበራት ይህን ጉዳይ ያሰቡበት። ዝም ሀገራችን የጋራ ሀገር ነች። አንድ ሲቃዥ የነበረ ባለስልጣን ብድግ ብሎ ይህን ህግ አውጥቻለሁ ቢለን ለመጠቃቀም ሊሆን ይችላል ብለን መጠርጠራችን የማይቀር ጉዳይ ስለሆነ ማለት ነው። በፍርድ ቤት ማሳገድ ይቻላል በሰላማዊ ሁኔታ። ዋናው ነገር ምንድነው? በቃ ህብረተሰቡ እንደዚህ ተጠናክሮ ስለተነሳ እንግዲህ የሶሻል ሚዲያዎች ደግሞ እኛ በተሻለ መጠን እነዚህን ሰዎች እንግዲህ በምንችለው አይነት መንገድ ወደ ተፈለገው ቦታ ተደራሽ እንዲሆን እንደዚህ ፕሮግራሞች እንግዲህ እየሰራን ማቅረብ ግዴታ ይሆንብናል በሚል ነው እንግዲህ ይህን ነገር ላቀርብ የወደድኩት ማለት ነው። ውድ የዩቲዩብ ቤተሰቦቼ ያው ይሄ የሀገራዊ ጉዳይ እንጂ ፖለቲካም አይደለም። በዚህ ላይ እንግዲህ መናገር የምችለው የምፈልገው ነገር ቢኖር እሱ ነው። እንደነዚህ አይነት ነገሮችን ሳቀርብ አንዳንዶቻችሁ ቀጥታ ወደ ፖለቲካ ታነካኩታላችሁ። ይሄ ፖለቲካ አይደለም። ሰዎች በየቤታቸው መጥቶ ያንኳኳ የተወሰኑ የግለሰቦች ችግር የተንጸባረቀበት ጉዳይ ስለሆነ ይህን ነገር ማስተካከል የምንችለው ደግሞ እኛ እንደዚህ በመነጋገርና ማንኛውም ህብረተሰብ በሚወያይበት ሰዓት ወደ መንግስት ራሱ እንደሚገባ በእርግጠኝነት ሆነን ማድረግ ስለምንችል ነው ማለት ነው። ውድ የኢትዮጵያ ቤተሰቦች እንደነዚህ አይነት ወንድሞች እንግዲህ በጣም እየተሯሯጡ በዛች በኢትዮጵያ ላይ እንግዲህ ራሳቸውን ትግል ያደርጋሉ። እነዚህ ሰዎች አብዛኞቹ ምንም አይነት የመንግስትም ሆነ የተቋም እርዳታ የላቸውም። በተለይ ይሄ አሁን በርሲሳ ትክክለኛ ስሙ ገዛኸኝ ነው የሚባለው እና በተቻለ መጠን እዚህ ዲስክሪፕሽን ላይ ዩቲዩብን አቀርብላችኋለሁ። ጊፍት ምናምን ለመስጠት እንኳን ብትፈልጉ ወይም እንዳለው 5 ብር ላኩ እንደሚለው ለመላክ ቢያስፈልግ የራሱ እንግዲህ የራሱ ቲክቶክ ላይ ገብታችሁ አካውንቶች ታገኛላችሁ እና እዛ ላይ ብትጠቀሙ ይሻላል እንጂ በዩቲዩብ እርግጠኛ ነኝ ብዙም ነገር ላያገኝ ይችላል። ምክንያቱም የኢትዮጵያ የዩቲዩቦች በብዛት ሞኔታይዝም ላይ ይደረጉ ይችላሉና እርግጠኛ አይደለሁም ለዚህ ጉዳይ። ስለዚህ እንደነዚህ አይነት ነገሮችን ለማድረግ ስታስቡ በተቻለ መጠን ሌሎች አይነት አማራጮችን ብትጠቀሙ ጥሩ ነው በሚል ነው። ይህ ሰው መረዳት ያለበትና በጣም ብዙ ትልልቅ ነገሮች እየሰራ ያለ ዛሬ ጊዜ በዩቲዩብ ላይ እሱን መስለው የቀረቡ በጣም ብዙ ሰዎች እንዳሉ ደግሞ በዚሁ አጋጣሚ መናገር እወዳለሁ ማለት ነው። የምታዩት አሁን በርሲሳ ተብሎ
በኤአይ የተሰሩ በጣም ብዙ ቻናሎች አሉ እሱ ያልሆኑ ማለት ነው የራሱ በራሱ በገዛ ስሙ ነው እንግዲህ ያወጣው ገዛኸኝ ይላል ገዛኸኝ ማን እንደሆነ ባላስታውስም ብቻ ገዛኸኝ የሚል ነው ለማንኛውም እዚህ ላይ የሆነ ነገር አስቀምጥላችኋለሁ ውድ የዩቲዩብ ቤተሰቦቼ በተረፈ ደግሞ ያው እኔም እንግዲህ አንዲት የሆነች ዩቲዩብ ከፍቻለሁ ኤአይ ማለት ነው ተክ ጊዜው እሱ ስለሆነ እሷን ነገር ለማዳበር እንግዲህ በተቻለ መጠን እንግዲህ እናንተን ትንሽ መጨቅጨቅ አይቀርም በዚች እንግዲህ ጣቢያ ላይ በመጨረሻ ላይ እቺ ነገር ምን ጊዜ መናገር ግዴታ ስለሆነብኝ ነው ያልመጣችሁ ስላላችሁ ሄዳችሁ የራሳችሁን ነገር ነካነካ አድርጉ ከደበራችሁም እዚችኛዋ ላይ ደብሮናል አንፈልግም ብላችሁ እስቲ ጻፉልኝ ውብ ዜማ ይባላል ኤአይ ትምህርታዊ የሆኑ ነገሮችን በዘፈን መልክ ለማቅረብ ነው እንግዲህ ፍላጎቴ ከሆነ እናንተም ከወደዳችሁት እንግዲህ እየዳበረ ይሄዳል ማለት ነው ጊዜው አሁን የቴክኖሎጂ ስለሆነ ነገሮችን ወደዛ እየተቀየሩ ስለሆነ ወደተሰው ደግሞ ወደዛ ያዘነበለም ስለሆነ አትሊስት እስቲ አንድ የሆነች ነገር ማገኝባት ከሆነ በሚል ነው እንግዲህ ያደርኩ ያለሁት ማለት ነው የእናንተ እርዳታ ያስፈልገኛል በተረፈ ውዴቱ ቤተሰቦቼ እንደነዚህ አይነት እንግዲህ ሲሪየስ የሆኑ ተቋማቶችን እንግዲህ የሚነቀንቅ አይነት ነገሮችን ለመስራት ሞክራለሁ የሁላችሁም እገዛ ያስፈልጋል ይሄ ኢንፎርሜሽኖች ከተለያዩ ቦታዎች እየተሰበሰበ ነው እንደዚህ አይነት ነገር የሚሰራው ስለዚህ በተቻለ መጠን እንግዲህ በፕሮግራማችን መሃል አንዳንዴ እንደነዚህ አይነት ነገር አቀርባለሁ በትክክል ተከታትላችሁ የራሳችሁን ኮሜንት ስጡበትላለሁ መልካም ጊዜ ይሁንላችሁ በሚቀጥለው እስከምንገናኝ ወጣት ደግሞ እንግዲህ የራሱን ትዝብት እንግዲህ ያቀርባል እሱን ላሰማችሁና እንለያይላለሁ ደህና ሁኑ በኔ በኩል ባሼ ይሄ ሰው ሹፌር ነው በደቡብ አፍሪካ ውስጥ ስራውን በጀመረ በአንድ አመት ውስጥ ባሳየው ጀግንነት በድራይቨርስ አዋርድ ላይ ሽልማት የተበረከተለት ሰው ነው ወደ ሀገራችን ኢትዮጵያ ስንመለስ ደግሞ 20 አመት ሙሉ በሹፍርና ሲያገለግል ምንም አይነት የአደጋ ሪከርድ ሳያስመዘግብ የቆየ ሰው እንኳን ሽልማቱ ልመዝንህ ነው መዛኙ በምንም አይነት ሁኔታ ውስጥ ከተመዛኙ ጋር በማይስተካከልበት ሁኔታ ልመዝንህ ማለት ትልቅ ንቀት ነው የኢትዮጵያ ሹፌሮች መንገዳቸውን ብቻ ሳይሆን ኃላፊነትንም እያዩ ነው የሚጓዙት መኪናቸውን አቁመው ያልተሰራ መንገድ ቆፍረው ደልድለው በማስተካከል ከመዳረሻቸው ለመድረስ ማንንም ሳይጠብቁ የሚደክሙ ናቸው በኔ በኩል ባሳለፍነው 3 አመት እንኳን ስጠብቀው የነበረው ኢትዮጵያን ድራይቨርስ አዋርድ ተዘጋጅቶ የአመቱ ምርጥ ሹፌር የደህንነት ሽልማት ከአደጋ ነፃ አሽከርካሪ ረጅም ጊዜ ታማኝና አገልግሎት እና መሰል ዘርፎች ላይ ሽልማት ይዘጋጅላቸዋል ብዬ ስጠብቅ ነበር ይሁንና ይሁላ ነገር ቀርቶ የሥራውን ዘርፍ በማቃለል ኢኮኖሚውን ማንቀሳቀሳቸውን በመዘንጋት ልመዝንህ መባላቸው አሳዝኖኛል በትዕግስት ነጥቶ የሰውን ህይወትን በማዳን ለሌሎች የሥራ ዕድሎችን እየፈጠረ በፍጹም የዋህነት እርስ በርሱ የሚረዳዳን ሹፌር እስኪ አንተን የምናወድስበትን ቀን አዘጋጅተናል ሰብሰብ ብለን ደግሞ እንመካከር በማለት ፈንታ ልመዝንህ ማለት እንደምን ያለ ነው በሞት መንገድ ላይ ራሱን መስዋዕት አድርጎ የኢኮኖሚ ዋልታና መገር መሆኑ ሳያንስ እንዲህ ባለ ሽሙጥ መሳለቁን ምን አመጣው የሚመለከተው አካል ሁሉ ይህን ልብ ሰባሪ ነገር ሊያወግዘው ይገባል ለኢትዮጵያ ሹፌሮች ድምጽ ለመሆን ሹፌር መሆን አይጠበቅብንም በእያንዳንዱ እንቅስቃሴ ውስጥ ጥቅማቸውን የሚያውቁ ሁሉ ያውቃቸዋልና ነው ሹፌሩ የመንገድ ጓዴ በርታልኝ ወገን ዘመዴ ሂዴ ገጠር ልጅ ነኝ ቅዱስ ሰላማችሁ ይብዛ አንድነት ምርጫዬ ነው ፍቅር ሰላም አንድነት ምርጫዬ ነው አንቺን እኔን የሚያስማማ ዘረኝነት ሲጠፋ ነው